ነገር ውስጥ ጥልቅ ካላልኩ የምትለው አሁን እስኪ ለምንድን ነው ለፋኖሴ አባቷ መውለድ እንደማይችል አቶ ኖላዊ ልጅ መውለድ እንደማይችልና መሀን እንደሆነ ልትነግራት የቻለችው? ምን ቤት ናት እሷ? አባቷ የራሱ የሆነ ጊዜ እየጠበቀ ሊሆን ይችላል። እሷ ሄዳ ምን አንቀልቅሎ አስነገራት? እስኪ እንዴት አባቷ ያን ሁሉ ነገር መስዋዕት አሳልፎ አሳድጎ ህይወቱን ታበላሽበታለች? አቶ ኖላዊ የህይወት አጋር ትዳር አገኘው ብለው ተፍ ተፍ እያሉ ባለ ሰዓት ሀና መታ ደስታቸውን ድፍረት ሳረገችባቸው። ቆይ ምን ሆና ነው በሁሉም ነገር ውስጥ ካልገባው የምትለው? አንዳንድ ነገሮችን እኮ የግል የሚባሉ ነገሮች አሉ። እሷ ደግሞ በሰው ሁሉ ህይወት ውስጥ ግብት ካላልኩ በሁሉም ነገር አዛዥ ካልሆንኩ ትላለች። ዛሬ ደግሞ እንግዲህ እንደዛ ስስት ብለው የሚወዷትን አባቷን ህይወታቸውን አበላሽታለች ማለት ነው። ፋኖሴ እንግዲህ ከአቶ ኖላዊ ልጅ ወልዳለሁ ብላ እያሰበች ባለችበት ሰዓት ነበረ አባቷ መውለድ እንደማይችል መሀን እንደሆነ ስትነግራት ፋኖሴ በጣም ደንግጣ ነበር። ያላሰበችው ነገር ነበር የገጠማት። ይሄ ደግሞ በጣም ትልቅ ስህተት ሰርታለች። እስካሁን ድረስ ብዙ ስህተቶች ሰርታለች። አሁኑ ደግሞ በጣም ከበደ። ምክንያቱም ለአቶ ኖላዊ አይገባም። ህይወታቸው እንዳምንላቸው ብዙ ነገር ማገዝ ሲገባት እንዲሁም ትዳራቸውን አፈረሰች። ለአቶ ኖላዊ አሁን ከብቸኝነት ህይወት ወጥተው ደስተኛ በሆኑበት ሰዓት መታ ህይወታቸውን አጨለመችባቸው። አሁን አቶ ኖላዊ ሲሰሙ ምንድን ነው የሚሰማቸው? ምን የሚሰማቸው ይመስላችኋል? በጣም ያዝናሉ፣ ልባቸው ይሰበራል። ምንም እንኳን ሀንቾን ቢወዷትም እንኳን ይሄ ነገር ግን ያስደስታቸዋል ብዬ አላስብም። ምክንያቱም ፋኖሴን በጣም ይፈልጓታል፣ ይወዷታል። ጆሮ ራቀኝ ብለው በጆሮ ምክንያት እየተከራተቱ ባለ ሰዓት ይችኛዋ ደግሞ መታ ህይወታቸውን አበላሸችባቸው። አትደሰቱ የተባሉ ሰውዬ እንዴ! ቆይ ደስተኛ ህይወት አይገባቸውም እንዴ? ምናልባችም እኮ አቶ ኖላዊ መሀል ላይ ሆኑም ይችላሉ። እንግዲህ ከጆሮ ጋር ያላቸውም ነገር ምናልባችም ጆሮ የአቶ ኖላዊ ልጅ ነው ወይ የሚልም ግምት አለን። ነገሮች እስከሚጣሩና ወይም ደግሞ መሀንም ከሆኑ የራሳቸው ሰዓት ይኖራቸዋል መናገር የፈለጉበት ጊዜ። ያ ጊዜ እስከሚመጣ ድረስ ለምን አልታገሰችም? ሩጣ ሄዳ በደስታቸው ላይ መጥፎ ነገር እየቸለሰችባቸው። አይ በጣም ያሳዝናል። ወይዘሮ ሜላትና አቶ መስፍን ደግሞ መቼ ነው ሊታረቁ ያሰቡት? አሁንም ድረስ እንቧከረዩ እያሉ ነው። አቶ መስፍንም ለወይዘሮ ለማማስቴርና ለልጆቹም ምንም ነገር እንዳላደረገ እያስረዳቸው ነው። ለወይዘሮ ሜላት ግን አድርገዋል ብላ ግግም ስላለች አዎ አድርገዋለሁኝ እያለም አሳምኗታል። ወይዘሮ ሜላት ንደቷና ብስጭቷ እንዲሁም ኃይለኝነቷ እንደቀጠለ ነው። በረድ ብላ ነገሮችን በማስተዋል ብታየው አሪፍ ነበር። እሷ ግን በአንገቴ ገመድ ይገባል ብላ ድርቅ ብላለች። አይኔን ግንባር አድርገው መስፍን በእኔ ላይ ሌላ ሴት ጋር እየወሰለተብኝ ነው፣ በእኔ ላይ ሌላ ሴት ይዘዋል እያለች አቶ በቃሉ ማድረግ የሚፈልገውን ነገር ያንን ክፉ ስራውን መጥፎ ስራውን በሷ ላይ የሚያሰርባትን ሴራ ቀላል እያደረገችለት ነው። ምክንያቱም የሚፈልጉት ይሄ ስለሆነ ድርጅቷ እንዲወድቅ እንዲሁም ደግሞ ትዳሯ እንዲበተንና አይምሯ ትክክል እንዳይሆን በጣም ህይወታቸው እንዲበላሽ ነበር የሚፈልገው። እሱን ደግሞ እያደረጉ ነው። ምናሴ እንግዲህ በአባቱ ጋር ሂዶ እናቱን እየጎዳት እንደሆነ ከድርጊቱ እንዲቆጠብ አስጠንቅቆታል። ወይም ደግሞ ይሄን ነገር ያላደረገው ከሆነ እናቱን ለሌላ ሰው እያሳጣት ከሆነ ከሚያደርገው ነገር እንዲቆጠብ፣ ካልሆነ ግን እዚህ ነገር ውስጥ ከሌለበት ወደ ቤቱ ተመልሶ እንደ በፊቱ እንዲቀጥል፣ ካልሆነ ደግሞ አገሩን ለቆ እንዲሄድ አስጠነቀቀው። ሰላምዬም እንደዛው እቤት ተመልሰ በሰላም ማንኖር ከሆነ ወይ ደግሞ እንደ በፊቱ ጥለህን ሂድ ሲሉም አስጠንቅቀውታል። አቶ መስፍን በጣም ያሳዝናል ሁኔታው። ልጆቹ ግራ ቢገባቸው ነው፣ ግን ወይዘሮ ሜላት ስላልተረዳቸው ነገሮችን እያባባሳቸው ይገኛል። እሱም ደግሞ አልመለስም በማለት እዛው ሆቴል ይገኛል። በዚህ ደግሞ እስከ መቼ ነው? ሀና እንግዲህ ደስ ሄዳለሁ ብላ ወስናለች። ሰላምም ለመነቻት። ምክንያቱም እዝራና ሀና እንዲለያዩ አትፈልግም። ሰላም ሀናና እዝራ በአንድ እንዲሆኑ የምትፈልገው ገንዘብ ስላለውና ደስተኛ ያደርጋታል ብላ ስላመነች ነው። ሴት ልጅ ደግሞ ገንዘብ ካለው ጋር ሳይሆን የእውነት የሚያፈቅራት ጋር ነው መሆን ያለባት። እንደ እውነቱ የሚያፈቅራት ጆሮና ኤልያስ ናቸው እንጂ እዝራ ትናንትና መጥቶ ከሱ ጋር ለገንዘብ ተብሎ መሆን የለባትም። መሆንም ካለባት ከጆሮ ጋር ወይም ደግሞ ከኤልያስ ጋር ነው።
ከጆሮ ጋር ብትሆን ደስ ይለናል። ከኤልያስም እንደዛ፣ ምክንያቱም ደሷ ብሎ ራሱን አጥቷል ነው ለገንዘቡ ብላ። እንግዲህ ሁላችንም ምኞት ፋኖሴ አቶ ኖላዊን ጥላው እንዳትሄድና ህይወቱ በድጋሚ እንዳይጨልምና የብቸኝነት ህይወት እንዳይቀጥል ነው። ምናልባችም ልትረዳው ትችላለች። ነገር ግን አቶ ኖላዊስ ምን ይወስናሉ በሀና ላይ? ይሄን ነገር ሀና እንደነገረቻት ሲያውቁ ምን የሚያደርጉ ይመስላችኋል? ሀናስ ትክክል ነው የሰራችሁ ብላችሁ ታስባላችሁ? እንደኔ በጣም ተሳስታለች። በጣም ትልቅ ጥፋት